ኃይለሥላሴ እኔ እናት ሙቷል። ኃይለሥላሴ ተወልደን ያደግንባቸው አባታችን አታሳየኝ። ምግቡን እንጀራ የሚጋግሩት ወጥ የሚሰሩት ሴቶች አይደሉም? ከዛ እናንተ ለዛ ለበሽተኞቹ ለደካሞቹ ታከፋፍላላችሁ። ያውን የወረደው አሁን መለስ ዜናዊ ነው። ወረቀት ማንበብ አትልም። ይህንን ያውቁታል እንዴ? መንግስቱ ኃይለ ማርያም ኮሎኔል መንግስቱ ኃይለ ማርያም የኃይለ ሥላሴ ወታደር ነው። ይሄ መንግስት እንዳይሰማ ማይም እንቅፋት ነው። አገር ያደናቅፋል። ወደ ባላገር ሄዶ ተገበሬ ጋራ እርሻ ቁፋሮ እያስወጣን ይሄ መንግስት ሀባ ለብሰው ኃይለ ሥላሴ ሀባ ለብሰው ጸሎት ሲያረጉ የኖሩበትን አሳየህ። መጠንቆት ነው። አልመረጥክም? ሲመረጥ አገሬን ነው ትውልድ አገራቸው የተወለዳችሁበት አንተ አዲስ አበባ አይደለም። አዲስ አበባ ተወልደህ ይህን መንግስት እንዴት ሳትመጥ ቀረህ? መቶ ብር ነው። እኔ የአምሳ ብር ልማድ የለኝም። 50 ብር ብቻ ነው ያለኝ። የአምሳ ብር ልማድ የለኝም። የአምሳ ብር ልማድ የለኝም። እሺ ይሄ ቢሊንጣው ስንት ነው አሁን የሰጠኸው? እንዲያው ንገረኝ። 100 ብር ነው እማማ ዝናሽ። ይሄው መልስ ስጡኝ። ስያዘው 50 ብሩን 200 ብር ነው። 200 ብር ነው እማማ ዝናሽ። ያንተ ነው? አዎ የኔ ነው። 200 ብር መልስ የለኝማ። 100 ብር ልመልስ። ተውት በቃ 2 ህልም ይፈቱልኛል። እሺ ቁርባን ቆርቤ መግባቴ ነው። ሚካኤል አቁርበኝ፣ እዚህ ሚካኤል አቁርበኝ። ዘካርያስ አዎ ቁርባን ቆርቤ መግባቴ ነው። እና ቁርባኑ ላይ ብዙ ምግብ እህል አይበላም። እህል አልበላሁም። ቢረንዳውን በቁርባኑ ላይ ጠጣሁ። ህልሜን ልንገሮታ። ህልሙን ንገረኝ። ይህን ሰውዬ ያውቁታል እማማ ዝናሽ? ኃይለሥላሴ እኔ እናት ሙቷል። ኃይለሥላሴ ተወልደን ያደግንባቸው አባታችን አታሳየኝ። የልጅ ልጃቸው ነው አሁን አልጋ ዙፋኑ ላይ ያለው። በገባው መንግስት ታጅቦ ተከብሮ የእሳቸው የኃይለሥላሴ የልጅ ልጅ አልጋ ዙፋናቸው ላይ ያለ አሁን በገባው መንግስት ተከብሮ ታጅቦ የኃይለሥላሴ የልጅ ልጅ የልዑል መኮንን ልዑል መኮንን ሞተዋል። የኃይለሥላሴ ልጅ አይደሉም? ልዑል መኮንን አታውቁም? አላውቀውም እኔ። ልዑል መኮንን የኃይለሥላሴ ልጅ ነበሩ፣ ሞተዋል። አሁን የልዑል መኮንን ልጅ የልጅ ልጃቸው የእሳቸው አልጋ ዙፋን ላይ ያለ አሁን በገባው መንግስት ታጅቦ ተከብሮ ያውቋቸዋል። ይሄን ያውቋቸዋል። እባክህ አታሳየኝ፣ አታስለቅሰኝ። ተወልደን ያደግንባቸው ኃይለሥላሴ አይደሉም? ምንድን ነው በሳቸው ነው የምትስቅ? በቃ አታሳየኝ። በህልሜ ያየኋቸው ወይ አሁን ተቀባው መንግስት የልጅ ልጃቸው አልጋ ዙፋናቸው ላይ አለ። በገባው መንግስት ታጅቦ ተከብሮ የእሳቸው የኃይለሥላሴ የልጅ ልጅ የእሳቸው የኃይለሥላሴ የልጅ ልጅ አሁን የእሳቸው አልጋ ዙፋን የነበሩበት አልጋ ዙፋን ላይ ተቀምጧል። የእሳቸው የልጅ ልጅ በገባው መንግስት ታጅቦ ተከብሮ ማን ነው የሚባለው? ልዑል ኃይለሥላሴ። እሳቸው ኃይለሥላሴ ናቸው። ልዑል የልጅ ልጃቸው ልዑል ነው ስሙ። ልዑል ኃይለሥላሴ። ይሄ ኃይለሥላሴ በህልም ያየኋቸው እኮ እሱን ፍቱልኝ ነው የሚሉት። አፄ ኃይለሥላሴን ንጉሠ ነገሥት አፄ ኃይለሥላሴን በህልሜ ካባቸውን ደርበው
እሺ አባ። አዎ ከዛ ደግሞ የሰይፍ ይዘው ሰይፍ ሰይፍ ልብ ብለህ ተናገር። ሰይፍ አያውቁም? ሰይፍ በዛኛው ጆሮ ሰይፍ ይዘው አዎ ሰይፍ የሰይፍ መሳሪያው አዎ እሳቸው ሰይፍ ይዘው ይሄ ደግሞ ይሄን ያውቁታል። እንጃ ደስ ይላል። ደራቀው ያውን የወረደው አሁን መለስ ዜናዊ ነው። ይሄ ደግሞ ይመስለኛል መለስ ዜናዊ ነው እሱ። ይሄ ወንድሜ ይመስለኛል። እሺ የኃይለ ሥላሴ ልጅ ይመስለኛል። እሺ ይሄ መለስ ዜና ነው። ታውቅ የለም? አላውቀውም። አሁን በአሁኑ በኢህአዴግ አሁን በኢህአዴግ ነው እንዴ? መለስ ነው እንዴ? ታዲያ መለስ ዜና። ይሄ ደግሞ ታናሽ ወንድሜ ይመስለኛል። እማማ ዝናሽ ደስ ሲል አያውቁትም? ደስ ይላል። አያውቁትም? ይሄንን አላውቅም እኔ። ደስ ይላል። ደስ ይላል። ሁለት አይኔ ሞራል ይገፈፍ ለምርመራ 4 ደም የተቀዳ ነው። ሰውነቴ ቆስሏል። ብዙ መነጋገር እያመመኝ ነው። አሁን አይዞት አዳምጡ፣ እናንተ አዳምጡ። እያዳመጡ ነው። እሺ አሁንም አልጋ ዙፋናቸው ላይ ያለው የልጅ ልጃቸው ነው። በገባው መንግስት በአሁኑ መንግስት ተከብሮ ታጅቦ ይኸው ትክክል ነው ያሳየህ። ቆንጆ ነው። ሰይፋቸውን ይዘው እኮ ነው። ሰይፋቸውን ይዘው እኮ ሰይፍ አይደለም? ሰይፍ የያዙ እሳቸው አይደሉ? ደግሞ ይዘው ነበር ካባ ለብሰው ካባ ድሮ የለበሱ ጸሎት የሚያደርጉበትን ሀባ ነው ያሳየ። ኧረ በጣም ጥሩ ነው። ሸለሙኝ። በቃ ከመንግስት ጋር ነው የኖርከው አንተ። ከመንግስት ጋር ነው የኖርከው። በጣም ቆንጆ ነው። በጣም ከንጉሥ ተነገሱት ኃይለ ሥላሴ ጋር ሀባ ለብሰው ጸሎት ሲያደርጉ የኖሩበትን ሀባ ለብሰው አሳየ። እዝጌር በጣም ቆንጆ ነው። በጣም ቆንጆ ነው። እኔና ቤተሰቤ በጣም ነው የምንወዶት። በጣም ሀባ ለብሰው ኃይለ ሥላሴ ሀባ ለብሰው ጸሎት ሲያደርጉ የኖሩበትን አሳየህ። በጣም ቆንጆ ነው። ከንጉሥ ጋራ ከመንግስት ጋራ ሆነህ ሀባው ኃይለ ሥላሴ በሕይወታቸውም እያሉ ጸሎት የሚያደርጉ ሀባ ለብሰው ነው። ሀባ በጣም ቆንጆ ነው። በጣም ቆንጆ ነው። እማማ ዝናሽ ወይ እኔና ቤተሰቤ በጣም ነው የምንወዶት። ልጆቼም ሚስቴም በጣም ነው የምትወዶት። የቤቱን ታውቃለህ? ልጆቹና ሚስቱ? አዎ መታ ታውቃለች። ልጆቹም እዚህ መጥተው ልጆቹንም ይዛ መታ እሷም አንድ ላይ መታችሁ ታውቃላችሁ እዚህ? አዎ ይሁን፣ ጥሩ ነው። በጣም ቆንጆ ነው። እማማ ዝናሽ የእሱ ባለቤትና ልጆች እዚህ መጥተው ነበር ከዚህ በፊት። እሺ። ስለዚህ በጣም እልም ተናግራ አስፈትታ ሄደች። ለምዳለ ቤቱን ታውቀዋለች ማለት ነው። ስራ የላትም እማማ ዝናሽ። ልጆቹ ስንት ናቸው ወለድከው? 2 ናቸው። 2 ናቸው። ምንም ስራ የላትም? እሷም ስራ የላትም፣ እኔም ስራ የለኝም። የአሁኑም መንግስት ሲመረጥ አልመረጥክም? ፈርመው? አልመረጥኩም። ያውን ያለንበትን መንግስት አልመረጥክም? ሲመረጥ
የት ነው ትውልድ አገራቸው የተወለዳችሁበት? አንተ አዲስ አበባ። አዲስ አበባ አይደለም። አዲስ አበባ ተወልደህ ይህን መንግስት እንዴት ሳትመጥ ቀረህ? እጅ ሳትሰጥ። አልመረጥኩም። እጅ አልሰጠ ከተማ መኖር አይችልም። በየነበረበት ሀገር እያስወጣ ነው መንግስት። ለዚህ የመንግስት ሲገባ እጁን ያልሰጠ ሰው ያልመረጠ ሰው ምርጫ መርጫ አላቅም። መምረጥ ማለት እጅ መስጠት ነው። ምርጫው ዝም ብሎ እንዲህ በየሜዳው በየቤት አይደለም። መንግስት የሚመረጥበት ቦታ ሄደን ነው እኛ የመረጥነው። አሁን ወታደር በመንገድ እየዞረ በድምፅ ማጉያ መንግስት ሊመረጥ ነው። የምትመጡ ሰዎች በየቀበሌያችሁ እየሄዳችሁ የመምረጫ ካርድ ውሰዱ ተባልን ነበር። ወታደር የመንግስት ወታደር አይደለም። ወታደር በየመንገዱ እየዞረ በድምፅ ማጉያ መንግስት ሊመረጥ ነው። መንግስት የምትመጡበትን በየቀበሌያችሁ እየሄዳችሁ ካርድ ውሰዱ አለን። እየሄድን በየቀበሌያችን ካርድ ወሰድን። ልንመጥበት የወሰድነው ካርድ እየያዝን የምርጫው ቀን ሄድን። በሩ ጋር ሰው ይቀመጣል በወንበር ከፍተኛ የሚመጣውን ሰው ለማየት እና ሄድን። ተበሩ ልንገባ ስንል እማማ ማን ይመጣሉ? ማን ነው የሚመጡ አለኝ። እማማ ማን ይመጣሉ? ማንን ነው የሚመጡ አለኝ። እመጣለሁ ልመጥ ነው አልኩት። ልመጥ ነው። አንደኛ ለመምረጥ የምችለው የምመጣው በአንደኛነት የተባበሩትን መንግስት መርጫለሁ። እመጣለሁ። ሁለተኛ የእነሱን ወታደር ኢህአዴግን እመጣለሁ፣ መንግስትን ተን ወታደሩ። ሶስተኛ የቀበሌ ሊቀመንበር አስተዳደር እመጣለሁ። ህዝብ እየመራ የሚያስተዳድር የቀበሌው ሊቀመንበር አስተዳደር እመጣለኋል። ከዛ እኚህ ሴትዮ ዋናውን መንግስት አውቀው የመረጡ ሆነው ቤት ተሰርቶ ከመንግስት ጋር ይኖራሉ ተብሎ የቤት ተሰርቶ ተሰጠኝ። ጠባቂ ይኸው እነዚህን ቀጠረ መንግስት። ጠባቂ የሚጠብቀን እየጠበቀዎት ነው። እሱ መንግስት ነው የሚከፍለው። ደሞዙን መንግስት ይከፍላል። እኔን ብቻ ሳይሆን ብዙ ደካሞች ያስተዳድራል መንግስት የደሞዛቸው እየከፈለ። እኔን ብቻ ሳይሆን ብዙ ደካሞች ያስተዳድራል። ሌሎች አሉ እንዴ? ከእርሶ ውጭ ሌሎች አሉ? ደካማ ሀገር ሁሉ ነው አዲስ አበባ በሙሉ። እሱ ብቻ ሳይሆን መንግስት የቀጠራቸው መንግስት ደሞዝ የከፈላቸው ብዙሃን ናቸው። ደካሞቹን በሽተኞቹን የሚያስተዳድር። ምን ያደርግላቸዋል? ምንድነው የሚያደርጉላቸው? እነኛ ድሆቹን፣ ደካሞቹን፣ በሽተኞቹን መንግስት የሀገር መንግስት ነው፣ ሸክም ናቸው እነሱ። አቅመ ደካሞች ምግብ እዛ ሲመግቡ አይተን የመጣ ነው። ሴቶች አይደሉም የሚሰሩት ምግቡን? አዎ። እነዚህ ያከፋፍላሉ። እናንተ ታከፋፍላላችሁ ምግቡን። እንጀራ የሚጋግሩት ወጥ የሚሰሩት ሴቶች አይደሉም? ከዛ እናንተ ለበሽተኞቹ ለደካሞቹ ታከፋፍላላችሁ። ሁለተኛውን ህልሜ ልንገሮታ። ይህንን ያውቁታል እንዴ? እኔ አላውቀውም። ማን ነው ይሄ? እትት የለቀቀው መንግስቱ ኃይለማርያም፣ ኮሎኔል መንግስቱ ኃይለማርያም የኃይለ ሥላሴ ወታደር ነው። ኃይለ ሥላሴን ተስልጣናቸው ላይ ወጥተህ አስተርክ ተብሎ የገባው መንግስት አሰረው። ኮሎኔል መንግስቱ ኃይለማርያም የኃይለ ሥላሴ ወታደር ነው።
መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም ደርግ የኃይለ ሥላሴ ወታደር ነው። አሁን ኃይለ ሥላሴን ከስልጣናቸው ላይ ወጥቶ አሰረ። ወታደር ሲጨቁኑ ኖረዋል። ወታደር ያማረውን አይበላም፣ ወታደር ያማረውን አይለብስም። ወታደርን ሲጨቁኑ ኖረዋል። እርሶ የከበርቴ ሀብታም መንግስት ነዎት ብሎ ከስልጣናቸው ላይ ወጥቶ አሰረ። አሁን ይሄ የገባው መንግስት ጠየቃቸው እሳቸውን፣ እርሶ ለምንድን ነው ወታደር አንድ ጦርነት ሲመጣ የሚጋፈጠው ወታደር ነው፣ አንድ ጦርነት ሲመጣ የሚዋጋው ወታደር ነው። የሚመጣው ጦርነት ላይ ቀንና ሌሊት አገሩ የሚጠብቀው ወታደር ነው። ለምን ሲጨቁኑ ኖሩ ቢባሉ እኔ የወታደር ደሞዝ ይጨመር ከፍ ይበል፣ እኔ የወታደር ደሞዝ ይጨመር ከፍ ይበል። ጦርነት ሲመጣ የሚጋፈጠው ወታደር ነው፣ የሚዋጋው ወታደር ነው ብዬ ስል የመሬት ከበርቴ ከለከለን። ወታደር እኛ የበላነውን ነጭ ጤፍ አይበላም ወታደር፣ እኛ የምንበላውን ነጭ ጤፍ አይበላም ወታደር፣ እኛ የምንለብሰውን ገበርዲን አይለብስም ወታደር፣ እኛ የምንለብሰውን ገበርዲን አይለብስም ወታደር፣ እኛ የምንለብሰውን ሱፍ አይለብስም ወታደር እና ብሎ የመሬት ከበርቴ ከለከለኝ አሉ። የመሬት ከበርቴ ከለከለኝ። የመሬት ከበርቴ እኔ የወታደር ደሞዝ ይጨመር ከፍ ይበል። ምነው እስኪ ይዘህ ቁጭ በል። ያውቁታል ወይ በደንብ ፎቶውን? እስኪ ያዝኩትልህ የመንግስት ነው የምናገረው። ፎቶውን እሰብላለሁ እኔ የምናገረው መሀል ጣልቃ ያገባል። አሁን ኃይለ ሥላሴ እኔ የወታደር ደሞዝ ይጨመር ከፍ ይበል፣ እኔ የወታደር ደሞዝ ይጨመር ከፍ ይበል። ጦርነት ሲመጣ የሚዋጋው ወታደር ነው፣ ጦርነት ሲመጣ የሚጋፈጠው ወታደር ነው ብዬ ስል የመሬት ከበርቴ ከለከለኝ አሉ። የመጣው መንግስቱ ይጠይቃቸው ኃይለ ሥላሴን፣ እንዴት እርሶ ወታደርን ይጨቁነዋል? በምን ምክንያት ወታደርን ጨቆኑ? ጦርነት ሲመጣ የሚዋጋው ወታደር ነው፣ ጦርነት ሲመጣ የሚጋፈጠው ወታደር ነው ብሎ ሲጠይቃቸው የገባው መንግስት እሳቸውን እኔ የወታደር ደሞዝ ይጨመር ከፍ ይበል፣ እኔ የወታደር ደሞዝ ይጨመር ከፍ ይበል። ጦርነት ሲመጣ የሚዋጋው ወታደር ነው፣ ጦርነት ሲመጣ የሚጋፈጠው ወታደር ነው ብዬ ስል የመሬት ከበርቴ ከለከለኝ አሉ። የገባው መንግስት ደርግን መንግስቱ ኃይለማርያምን የመሬት ከበርቴን መትረየስ ከፍተህ ልቀቅበት፣ መድፍ ከፍተህ ልቀቅበት አሉ። ደርግ የመሬት ከበርቴን ደርግ መንግስት ኮሎኔል መንግስቱ ኃይለማርያም ደርግ መትረየስ መድፍ ከፍቶ ልቀቅበት። ወንዝ ውስጥ የመሬት ከበርቴ ወታደር ሲጨቁን በመኖሩ እና ምን ኃይለ ሥላሴ ወታደር ነው ኮሎኔል መንግስቱ ኃይለማርያም። ህልሜ ላይ ሊደበድበኝ ነበር ሊደበድበኝ አንተን። አዎ ከዛ ይሄው ያውቋቸዋል አይደለ? እኚህ ይመስሉኛል። እና ወታደርን ሲጨቁን የኖረውን የመሬት ከበርቴን አሁን የገባው ያለው መንግስት አሁን የገባው ያለው መንግስት ኮሎኔል መንግስቱ ኃይለማርያምን ደርግን ወታደርን ሲጨቁን የኖረውን የመሬት ከበርቴን መትረየስ ከፍተህ ልቀቅበት፣ መድፍ ከፍተህ ልቀቅበት አለ። ደርግ ኮሎኔል መንግስቱ ኃይለማርያም ደርግ መትረየሱን ከፍቶ መድፉን ከፍቶ ለቀቀ። የመሬት ከበርቴ ወንዝ ውስጥ ሬሳው ወንዝ ውስጥ ገባ። እኚህን ያውቋቸዋል። አይኔ እኮ ሞራ ተገፏል። ሁለት አይኔ ሞራ ተገፏል። አይታየኝም። ማን ነው እሱ? አያውቋቸውም። ብቻ እንትን አሉ አይደለች
ኧረ አይደለችም እንዴ! ይሄ የእርሶ ፎቶ እኮ ነው። አይኔ አይታየኝም። አንቺ ላሉ እኮ ድራሿ ጠፍቷል። ቤሩት ሄደች፣ እዛ እንጀራ እየጋገረች ነው። የት ያደረጋችሁት ፎቶ ነው እስከ ዛሬ? ይሄ እዚህ ተቀመጠ ነው። እኔ ነኝ ሰጠኋቸው። የት? እዛ እኛ ቤት። እናንተ ቤት? እዛ። አሁን ይዘህ ትሄዳለህ? አዎ ይዘህ ሂዳ። እና እሳቸው እኚህ ፎቶ ላይ የሚታዩት ከመንግስቱ ኃይለማርያም ሊደበድበኝ ሲል ገላገሉኝ። ገላገሉ? አዎ መሀል ገብተው እንደው ለምነው እርሶ ይመስሉኛል ሲገላግሉኝ ነው ያየሁት። በልምህ? አዎ። ኧረ በጣም ጥሩ ነው። በጣም በእኔ ተመስላ ማርያም ነች የገላገለችህ። በጣም ቆንጆ ነው። በእኔ ተመስላ ማርያም ነች የገላገለችህ። በጣም ጥሩ ነው። ክርስቲያን ነህ አንተ? አዎ አዎ። ክርስቲያን ነህ? አዎ። በእኔ ተመስላ ማርያም ነች የገላገለችህ። ጥሩ ነው። ቆንጆ ነው። ማርያም በእኔ ተመስላ ማርያም ነች የገላገለችህ። በጣም ቆንጆ ነው። ቆንጆ ነው። እና እማማ ዝናሽ አሁን እኔ ስራ የለኝም። ስራ እንዳገኝ ምን ላድርግ? ለምትፈልገው ታቦት ተሳል። ክርስቲያን ነው? አዎ አዎ ክርስቲያን ነኝ። ለምትወደው ታቦት ተሳል። ስራ እንዲሰጥ ሚስቴም እንድታገኝ ትሳል። ሚስቴም ስራ የላትም። ስራ የሌላት እንዴት አገባ? አንተ ስራ ሳይኖር እሷ ስራ የሌላት ለምን አገባህ? ያው ፍቅር ነው እማማ ዝናሽ። ተፋቀርንና ተጋባን። ፍቅር እህል ውሃ ሳትበሉ እህል ምግብ ሳትበሉ ሳትጠጡ እና አሁን ምን እናድርግ? ለምትፈልገው ታቦት ተሳል። እና ደግሞ አልተማርኩም። አንተ ወረቀት ማንበብ አትችልም? አልችልም እማማ ዝናሽ። ኧረ ይሄ መንግስት እንዳይሰማ። ማይም እንቅፋት ነው። አገር ያደናቅፋል። ወደ ባላገር ሄዶ ተገበሬ ጋራ እርሻ ቁፋሮ እያስወጣን ይሄ መንግስት። እና ዝም ልበል? ግብርና ይሰዳል። ገበሬ ማህበር እያረስክ እየቆፈርክ እንድትኖር ተነ ሚስትህ አንድ ላይ። ልጆቼስ? ይዘህ ልጆችህንም ይዘህ በቃ። እና ህልሙ ምንድን ነው? ጥሩ ነገር አለው? ስራ ማገኝ መስሎታል? ያልተማረ መሀይም እንቅፋት ነው፣ ያደናቅፋል። እንቅፋት ነው መሀይም። ታገር ውጭ ያደረገ መንግስት የገበሬ ማህበር እያረሰ እየቆፈረ እንዲኖር እዛ ያስወጣል ተነ ሚስትህ። የቤተ ክርስቲያን ትምህርት ተምሬያለሁ እማማ ዝናሽ። እዛ የተማርክበት ቤተክርስቲያን አገልግል። እሺ እማማ ዝናሽ ሰላም ዋሉ። አመሰግናለሁ። አሜን። ሚስቴ ትመጣና ያየችውን ህልም ይፈቱላታል። እማማ ዝናሽ ቻው። እሺ ቻው። ደህና ዋሉ።